ይታሰር ብለው ከጮሁብኝ ብዙዎች በላይ አብራችሁኝ የቆማችሁ ድምጽ የሆናችሁኝ ማምላክ ወላዲተ አምላክ ከጎናችሁ ትቁምልኝ። للغات السامية اللي هي منها العربية والعبرية نا ይሄ አማርኛ የምትለው ከዕብሪያ ከዓረቢያ ምናምን ቋንቋ ጋር የሚሄድ ነው የሴሜቲክ ቋንቋ ነው yes of course الجعزية إذا نا جعزية የሚባለውም አንድ ነው هي شلون الأثيوبية اللغة الأمهرية الحالية اللي قرأتها طبعا ها أنا ያነበብኩት هي لغة نابعة أو ولدت من اللغة الأم اللي اسمها الجعزية كجعز كميبال قانقا يتولد እንደሆነ ነው ያነበብኩት አማርኛ አባቱ ዋናው ቋንቋው ግዕዝ ነው الجعزية أو مرات ينطقونهم جعزي ወይም ግዕዝ ይሉታል እነሱ ነው ግዕዝም ነው ግዕዝ ሚለው በአረብኛ አንዳንዶች ጅ ሚለውን ግ ስለሚሉት ነው ገነት እንደምንደውኛ ሙስሊሞች ጀነት በአረብኛው ገነት ደግሞ ግብጾቹ ይላሉ ክፕቲኮቹ ገነት ይላሉ ኢትዮጵያም ኦርቶዶክስ ገነት እንላለን ልክ እንደዛ ግዕዝ ግዕዝ ሁለቱም اللغة الجعزية هذه اللغة الجعزية اخت اللغة العربية نا يا عربኛ ደግሞ እህት ናት ግዕዝ لغة سامية ሁለቱም የሴሜቲክ ቋንቋ ናቸው የሳም ቋንቋ ናቸው لكنها اندثرت اليوم ግን በጣም ጠፍተው في اثيوبيا ما يتكلمونها الا القساوسه لانها مكتوبه በጽሁፍ ደረጃም በምንም ያለው በአሁኑ ሰዓት ይሄ ግዕዝ በቄሶቹ ብቻ ነው እኔ መንግስትንም ጠይቀው ክርስቲያን ወንድሞቼ ኦርቶዶክሶቹን አደራምለው ይሄን የግዕዝ ትምህርት እናስፋፋው ፕሊስ ምክንያቱም ይጠቅመናል ለሁላችንም አረብኛንም ይጠብቃል አማርኛንም ይጠብቃል በነገራችን ላይ አረብኛ ላይ ያለንን ችሎታም ያዳብራል አማርኛም ላይ ያለንን ችሎታ ያዳብራል ምክንያቱም ግዕዝ መሰረት ስለሆነ ትልቅ አንድ የአረብኛ አንድ አንጓ ስለሆነ አንድ መሰረት ስለሆነ እንደውም ባለፈው ኤርትራዊው ፕሮፌሰር ጀላሉዲን ጭራሽ እሱ መሰረት ነው ያኛው ደቡብ ይሄኛው የደቡብ ያኛው የሰሜኑ የአረብኛው ነው ያኛው የሰሜኑ ልክ አረብኛውን እንደ አማርኛ ነው የቆጠሩት ደክሞ ግዕዝ አረብኛ ሆነ ደክሞ ግዕዝ እዚህ ደግሞ ኢትዮጵያ ውስጥ አማርኛ ሆነ ነው ብለው የሚያስቡት ይብላይ ለናንተ በአፋችሁ ብቻ እመብርሃን ለምትሉ ይብላይ ለናንተ በእንተ ስሟ ለማርያም ብላችሁ የቆረሳችሁትን ያንን ክፉ ጊዜ ረስታችሁ ዛሬ ስለ ማርያም ክብር ዝም ጭጭ ብላችሁ ስለምትነዱትና ስለምትታጀቡበት ቪኤትና ስለምትቆጡት ጮማ የምታስቡ ይብላይ ለናንተ የቤተ ክርስቲያን መምህር ነኝ ብላችሁ እውነትን መግለጥ ሐሰትን ማጋለጥ ሲሆን ምግባራችሁ ኦርቶዶክሳዊ ነቅቶና ቆሞ ሃይማኖቱን እንዳይጠብቅ ቀኝህን ሲመታ ግራህን ስጥ እያላችሁ ጥሬ የሆነውን የክርስቶስን ቃል በቃል እየነገራችሁ ኦርቶዶክሳዊን የምታደነዝዙ ይብላኝ ለናንተ ኦርቶዶክሳውያን ይብላኝ ለናንተ አገታት አሰቃያት አዋከባት የሚለውን የመናፍቅን ሐሳብና አጀንዳ ይዛችሁ ይታሰር ይገደል ያላችሁ ከትልቁ አጀንዳችሁ ተነስታችሁ ታችኛው አጀንዳ የተገኛችሁ ይብላኝ ለናንተ የኔ እውነትማ ሲገለጥ ይሄ ነው የኔ እውነት ይሄ ነው ተበልታችሁ አስበላችሁኝ እንጂ የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበር ወይ ምክንያቱም ባሮክን ጠየቁት ምንድን ነበር የሆነው ምንድን ያደረጋችሁት ለምን እንደሄዳችሁት ሄዳችሁ ምንድን ያደረጋችሁት የሚለውን ጠይቄዋለሁ እንዲህ ብሎኝ ነበር ምናልባት ላንበብልዎት እስቲ እርሱ እውነት የሚሆነው እሱም እውነቱን እውነት ሐሰቱን ሐሰት ብለው ይነግሩናልና ይሄንን ስነግረው በጣም በሚያሳዝን መልኩ ወንድማችን ማውራት አልቻለም ፖሊሶች ከበውት እንዳለ ፓትሮል ከቦት እንዳለና የነገሩን በዚህ ሰዓት ላይ ማለት ነውና ለምንድነው እርሶን መጫወቻ ሜዳ ያደረጉት ከዚህ ዓላማ ውጪ ያላችሁ ሰዎች እንደው ቆም ብትሉ ጥሩ ነው ብሩክ እንደዚህ ብሎ ነበር አንደኛ ከበር ቆመን በስርዓቱ አንኳኳን ይነግሩናል እውነት ከሆነ ከበር ቆመን በስርዓቱ አንኳኳን ማዘር የውስጥ በሩን ከፍተው ወጥተው ተመለከቱን የብሎኩ የውጪ በር ጠጋ ብለው አውቃለሁ ለምን እንደመጣህም አውቃለሁ
ልጆቼ ምን ልታዘዝ ሲሉ ጠየቁን። ከቆምናቸው ሰዎች መካከል እኔ አንዱ አልኳቸው፣ እማዬ እንደምን ዋሉ? ወደ ውስጥ ገብተን ማውራት እንችላለን እንዴ? በሚገባ ብለው አስገቡ። እውነት ነው፣ ይሄ እውነት ነው። ከዛ የውጭውን ቁልፍ ከፍተን ገባን። ሁለተኛ እንደገባን ለበዓል የተዘጋጀውን ጸበል ጻዲቅ አቀረቡ። ዳቦም ኬኔቶም እሱንም ትንሽዬ ልጃቸው አስያዘችን። ሁላችንም በላን ጠጣን። እውነት ነው። ተወሰነ እንትን ብላል። ያው እንትን ላይ ስላለ ሆት ስለሆነ ብዙም ቢሆን እሺ ያለው ነው እንትን። እሺ ሶስተኛ የመጣ ነው እንደ አንድ የድንግል ማርያም ባሪያ ፍቅሯ እንደቀመሰ ልጅ ጉዳዩን ገብግቦን እንደሆነ እሷም ለሕግ እንድትቀርብ ካለን ፍላጎት የመነጨ መሆኑን ነግረን ብዙ ካወራና ከተወያየን ማስረጃዎችን ካሳዩ የኛም ሐሳብ ከገለጹልን በኋላ ህዝቡ እውነቱን እንዲያውቅ ሻሸመኔ ናቸው የሚባለውን እውነት ለማጥራት በራሳቸው ፈቃድ ቪዲዮ ቀርጸን እነሱም ሚዲያ ፈልገው ጋዜጠኛ ነጋሽ በዳዳ ጋር እንደደወሉ ነገሩ። እሱ ጋር እንደደወልኩ ነግሬያቸዋለሁ። እነሱ ግን ለሁለት ነገር ነው የመጣ ነው ያሉ። እሺ ከሁለት ነገሮች ውስጥ አንድ ልጅቷ ካለች ልጅቷን ይዘን ለመሄድ ሀቅ ነው መናገር ያለብን። ሁለተኛው እናንተ ከጀርባው እንደሌላችሁበት ለማጥራት ነው የመጣ ነው አሉ። እኔም የኦርቶዶክስ ተዋህዶ ቤተክርስቲያን እንትኔን ካርዴን አሳየኋቸው። እንግዳውስ ለምንድን ለሁሉም አድርሱልኝ ስም እየጠራው በዛ ጭንቀት ውስጥ እንግዲህ አድርሱልኝ ያለቀስኩኝ ጎንበስ ብዬ በቃ ማደርገውን አላውቅም። ስሜት ውስጥ ነኝ። ዜን መጨረሻ ላይ አሳዩን እስቲ ክላሷን አሉ እነሱ ማለት ነው። ሲጠይቁኝ ከፍቻ ሳይቻለው እዚህ ነው ሲሄድ ይታያል አይደል ቪዲዮ ላይ ሳይቻቸዋለሁ። አራተኛ ጨርሰን ቤታቸውን ለቀን ስንወጣ እማዬ በመጣይ ሰዓት ለሕግ አሳልፈው ይስጧት ብለዋል። ለሕግ አሳልፈው ይስጧት። እማምላክ የእርሶም እናት አይደለችም ወይ? አዎ እሺ ልጆቼ ደግሜ እማዬ አሁን እኛ ስንወጣ ሰዎች ከመጡ መጀመሪያ እኛ ጋር ይደውሉ። እኔ ከማንም በፊት ቀድሜ እደርሳለሁ። እኛም ይህን የእርሶን ትክክለኛ አድራሻውን አንናገርም ለደህንነቱ። እኔም ልጆት ነኝ ብዬ ይደውሉ ብያቸው ቤታቸውን ለቄ ወጣው ብለዋል። ሲወጡ ነጋሽ ጋር ተመልሰን እንመጣ እንችላለን። ምናልባት የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። እስቲ ማዋከም አይደለም። ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል አሉ። አብረውን የህግ እንትኖች ብለዋል ሰዎች። አዎ ስልክ የሚደወልላቸው ስልክ አለ። ኑሩ አይኑሩ ሰዎቹ አልገቡም። እነኛ ከውጭ ግን የህግ ሰዎች አሉ ብለዋል። ግን እንግዲህ አዋክቦት ነበረ ገፈታትረውት። አልገፈተሩም። ቤት ያደል እንዴ ልጅ እናታቸው ነው ለሚገፈቱት እሱን አልገፈተሩም። እሷን ሌላው ቪዲዮ ላይ ሲያለቅሱ ይዞት እኔ ጮሃለሁ ሲሉ ይደመጣል እንደሚባለው አስጨንቆት ወይም አሳቆት ነው ወይ? ልጆቹ በዚህ ልክ የለፋባት የደከሙባት ልጆች አደባባይ ስለወጣችና እንደታመመች ስለሚያውቁ ነው ወይ የሚል ነውና ለምን ነበር እርሶ የሚጮት? ይደመጣል ጮሃለሁ እንደ ህዝብ አገር እንዲያቅልኝ ነው ጮሃል። ሀገር እንዲያቅልኝ ነው እኮ ጉዳቴንም የደረሰውንም ጉዳት ልጅቷ ላይ ያለውን ጉዳት ለሁለት ዓመት ሳስታምም ነበር። አፍኜ ይዣለሁ ብያለሁ አይደል? ጉዳቴን አዎ የደረሰው ጉዳት እነሱ መተውኝ ምናምን አይደለም አይደለም። ጮሃለሁ ጉዳቴን ነው ጮሃል ያልኩት እዚህ ጋር ኃጢአት አላወራ። ሌላው ምናልባት በር አስፈቅደው ነው ሰብረው ነው የገቡት እነዚህ ልጆች? አንኳኩተው ነው የገቡት። አንኳኩተው ነው። እሺ ሌላው እነዚህ ወጣቶች ቤት ከመጡ በኋላ እርሱ ላይ ያለው ጫና በርትቷል ወይስ እነሱ ከመጡ ቪዲዮ ቀርጸው ከፖስተቱ በኋላ ሰው ማዘን ጀምረዋል? አዝኖልኛል ህዝብ ለእንዴ አልቅሶልኛል ህዝብ አይደል? አዝኖልኛል። ይታሰር ብለው ከጮሁብኝ ብዙዎች በላይ አብራችሁኝ የቆማችሁ ድምጽ የሆናችሁኝ እማምላክ ወላዲታ አምላክ ከጎናችሁ ትቁምልኝ። ወላዲታ አምላክ እመብርሃን የጊሸኗ ማርያም የምወዳት እሷ ወላዲታ አምላክ ትስጥልኝ። ይሄንን እውነቴን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አብዝታችሁ ኮፒ ሊንክ አድርጋችሁ ለብዙዎች አድርሱ። ወንድሞቼ እንኳን ቢሸጡኝ ሰው ሁሉ ጥላት ቢሆነኝ። ይኸውልሽ እስካት መጥቷል። ታች ነው አሁን አንቺን እያየሽ ነው። ኢየሱስ ጌታ ነው በሉ እያለ እናንተ ግን በደንብ ነው የምታውቁት መጽሐፍ ቅዱስን ከሱ በላይ
እሱ አውቆ ሊሸውዳችሁ ይሞክራል። ያ ሰውዬም አልኩህ ተናገር ባፉ ነው የገብቶት እኮ ተናገር ነው የብሎት እንደው የምድጃው ነው እንጂ በጤናው ነው ብለህ ነው የምድጃው እኮ ነው የሚጫወትበት። በጤናማ እንደዛ አይሆንም። ሰው እንዴት መቤቴን ይክዳል? እንደው በዚህ ጊዜ አሁን ጎጃም እመጣለሁ ብሏል። ተመጣ የፍጥኝም ቢሆን ሳላስጠምቅ አልሰደውም። እንዲህ እንዳትሰሙት። እሱንማ ምን አደረግ ሰማዋለሁ። ልጅ ለፍልፈና ያለው ሰው ማባሪያ የለው አፉ አልኩ። ደግሞ እኮ አይሰማህም እንዳለው ይኸውልህ እንዲህ በበሰኞ እየመጡ እየበጠበጡን እኮ ተቸገርን። አሁን እኮ እንደው እስካት ደግሞ እንደ ወዳጅ አበባ ትሰጠኛለህ አንተ ጎበዝና አያ ለእስካት እስኪ መልእክት ካለሽ አስተላልፊለት እንደ ወደ እግዚአብሔር እንዲመለስ አለ በውስጥ እኮ ለእስካት ይኸውልህ አሁን ምንድነው መጀመሪያ አሁን አንተ ጠበል ግባ የኔ ቀለም ጠበል ግባ እና የምድጃውን የተሳኑህ የምድጃውን እንደው አየሁት ተናገር ነው የሚልህ ጠበል ግባና ኋላ እዚህ ጎጃም ትመጣለህ በልምኩራብ እንግዲያስ እና ይፍቱን ማስካት ዋናው ነገር አሁን አንተ በህይወት መኖርህ ነው የምፈልገው ይፍቱ ኋላ የሚደርስና ምንድነው እዚህ ስትመጣ ምንድነው ፊት እንደገና ክርስትና ትነሳለህ። ኋላ ዝም ብሎኛ መልቄ መጥቶ መቀላቀል የለም። ዝም ብሎኛ ቀይ መጥቶ እንደለው አልክደናደርክ የሚል የለም። አዛክሮ ነው የሚያስወጣው። በእንጀራ ሳዲያን ጠልቀው ጥለው እንጂ አያስቀምጡም። እኛ ቀይ እንዲያ ነው። ጠባይክን አሳምረህ ኢየሱስ ጌታ ነው እኛም ሌላ ነው አላልንም። ጌታ ነው ያለ ሌላ ያለው ነገር የለንም። መተህ ትጠመቃለህ። በቃ ያለው ነገር ይሄ ነው። እስካት ሌላ አዲስ ነገር የለውም። እና ደግሞ እንደታፈቀ ወደ እውነተኛው ኢየሱስ መምጣት አለበት አይደለ? ቤተክርስቲያን ውስጥ ነው ያለው። በበሰኞ እየመጣ አትበጥብጠን። ይኸውልህ አሁን በበሰኞ የመጣ ነገር ችግር እኮ ነው።